አልኩሽ እኮ ምን ሆነብኝ ነው? እኔ እንዳንተ ፎንቃ ምናምን ሙድ አይገባኝም። እሺ እነዚህ ልጆች አንቺን ፈርተውሽ ሳይሆን ንቀውሽ ነው። እንዴት ሊሰናበተኝ የመጣን ሰው ከበር ትመልሳለህ? እዚህ መቆየት አልችልም። ልቤ በጣም ቆስሏል። ሰላም ነው አቤ? ምንድን ነው? ሄሉ ደህና አይደለች? አዎ ዳይመንድ ሄሉ ጠፍታለች። ለእያንዳንዱ ነገር ዋጋ ትከፍላላችሁ። እሺ ልቀቂኝ። አለቅሽም፣ ገና እገልሻለሁ። እሺ ደግሞ አሹና ሮሚ መንገድ ላይ እንዳገኙሽ ነግረውኛል። አቤን አሳልፌ ከምሰጥ ሞቴን እመርጣለሁ። ዛሬ ከዚህ ቤት ፍንጭ ሳናገኝ የትም አንሄድ። እኔ እኮ ውጭ እየፈለግኩሽ። ለምንድን ነው የመጣው? እንዳትገሉኝ። እኔ ምንም የማውቀው ነገር የለም። እንዳትገሉኝ እባካችሁ። ሁሌ ሰበብና የምትለው ነገር አትጣማ። በቃ እባክህ ይልኝ ፍቅር እንደ ሌባ ቀስ ብሎ በር ከፍቶ ይንሻኮካሉ። አሹ ሮማን ኑ ወደዚህ። እማዬ እኔ እኮ በፊትም ቢሆን ነግሬሻለሁ። እነዚህ ልጆች አንቺን ፈርተውሽ ሳይሆን ንቀውሽ ነው። አሁን በዚህ ሰዓት የት አምሽተው እንደመጡ ጠይቂያቸው። ለምን ሊሰናበተኝ መጥቶ ትመልስብኛለህ ስትል አደይ ዴቭ ላይ ጮኸችበት። ዴቭ ደግሞ የዶክተርና የአንችን መገናኘት ስላልወደድኩት ለዛም ነው ሊሰናበትሽ እንደመጣ በፍጹም አደይን ማግኘት የለብህም ስል የመለስኩት ሲልም አስረድቷት ይገኛል። አደይም የአንተ ቅናት ከልክ አለፈ፣ እንዴት በዚህ ልክ ትሆናለህ? ቆይ ዶክተር ለኒና ለሌሊ ያደረገልንን ነገር እረስተኸው ነው ወይ እያለችም ነበረ በኃይለኝነት እየጮኸችበት የምትገኘው። ዶክተር ማለት እኮ ለኛ ብዙ ዋጋ እየከፈለልን እናም ከምንም በላይ ክብር የሚገባው ሰው ነው። እንዴት ነው ቀለል አድርገህ አንቋሸህ ልትመልሰው የቻልከውም ትለው ነበረ። ይህንን የሰማው ዴቭ አደይ በጣም ይቅርታ፣ ይህን ያክል ያስቆጣሻል ብዬ አላሰብኩኝም ነበረ፣ እባክሽ ይቅር በይኝ ይላት ነበረ። አደይም በዚህ ነገር ተበሰጫጭታ እየተሯሯጠች ከቤት መውጣቷን አይተናል። እናም ዴቭ አደይ ለዶክተር የተለየ ስሜት እንዳላት እየጠረጠረም ይገኝ ነበረ። አደይ በዚህ ልክ ተቆጥታ ስለ ዶክተሩ የምትቆረቆር ከሆነ የዶክተሩና የአደይ ግንኙነት የሰላም እንዳልሆነ የጠረጠረው ዴቭ አሁን ላይ አደይን አጥብቆ መከታተል እንዳለበት እየተሰማው ይገኛል። ታዲያ አደይም ወደ ዶክተሩ ቢሮ በመሄድ ዶክተር እባክህ ይቅርታ ልትሰናበተኝ መክተክ እንደነበረ ሰምቻለሁ ስትልም ሰርፕራይዝ አድርጋው ትገኛለች። ዶክተሩም አደይ እንዴት መጣሽ ሲልም በደስታ እያናገራት ይገኝ ነበረ። አደይም አዎ ዶክተር ሳላገኘህ እንዳትሄድ ብዬ ነው የመጣሁት፣ ለምንስ ነው ለመሄድ የወሰንከው ስትልም ጥያቄዎችን ጠይቃው ትገኝ ነበረ። ዶክተሩም አይ ከዚህ በኋላ እኔ ልቤ ቆስሏል፣ እዚህ መኖር አልችልም፣ እኔ የሰው ሐኪም እንጂ ለእኔ ሐኪም መሆን አልቻልኩም እያለም ለአደይ አንዳንድ ነገሮችን እየነገራት ይገኝ ነበረ። አደይም በፍጹም ዶክተር አንተ ከዚህ ሀገር መሄድ የለብህም፣ እነዚህ ደጋግ እጆች ብዙ ፈውሶችን አግኝተዋል፣ እናም ለብዙ ሰው መድኃኒት ሆነዋል። ስለዚህ አንተ በፍጹም ከሀገር መውጣት የለብህም ትለው ነበረ። ዶክተሩም የምርም እንደዛ ነው እንዴ የምታስቢው ሲል ስለ አደይ ተደንቆና ተገርሞ ይገኛል። አዎ ዶክተር አንተ ማለት መድኃኒት ነክ፣ ስለዚህ ይህንን አገር ትተህ መሄድ አይጠበቅብህም። እናም ደግሞ አንተ ከሄድክ ለዚች አገር ማንም አይኖራትም። ስለዚህ ምን ያክል ጠቃሚ ሰው እንደሆንክ እየነገርኩ ነው ስትልም ዶክተሩ ለመሄድ አመቻችቶ የነበረውን ነገር እያስቀየሰችው ትገኛለች። ታዲያ ዶክተሩም አደይ ባንቺ ምክንያት ከመሄድበት ሊቀር ነው ወይ ሲልም ራሱን እየጠየቀ ይገኝ ነበረ። በድጋሚ ስለመሄድ እንዳታስብ የምትለዋ አደይ ለመሄድ የምታስብ ከሆነ ግን ድጋሚ እንደማንገናኝ እያወቅህ በማለት ማስጠንቀቂያዎችን ከሰጠችው በኋላ ውሳኔህን በቶሎ እንድታሳውቀኝ እፈልጋለሁ ትለው ነበረ። ፕሮሰሱን እየጨረሰው ዶክተር አሁን ላይ እየተወዛገበና ግራ እየተጋባ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ።
ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 259 ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ አደይ እያስደመመን መቀጠሉን ዛሬም የምናውቀው ጉዳይ ነው። ታዲያ በአደይ ምክንያት ከካናዳ ሊቀር እያሰበው ዶክተሩ አሁን ላይ ለሩታ ጥሩ እድልን እየፈጠረላት ያለ ይመስለኛል። ሩታ ዶክተሩን ምንም እንኳን እንዳይሄድ ብትለምነውም ነገር ግን ይህ የመጨረሻ ውሳኔው እንደሆነ እናም ደግሞ መቼም ቢሆን ሀሳቡን እንደማይቀይር አስረድቷት ይገኝ ነበር። ታዲያ ሩታን በዚህ ነገር አዝናና ቆዝማ ትገኛለች። ልቧ እየተሰበረ ያለችው ሩታ ቆይ ለኔ ሲል መቼ ነው ይህ ዶክተር ዋጋ የሚከፍለው እያለችም በተደጋጋሚ እራሷንም እንዲሁም ደግሞ በዙሪያዋ ያሉ ሰዎችን እየጠየቀች ትገኝ ነበረ። ነገር ግን ዶክተሩ ውሳኔን ወስኛለሁ፣ ስለዚህ ሩታ በልመና የሚሆን ነገር የለም እናም አትለምኘኝ ካላት በኋላ አደይ መጣ ሀሳቡን እንዳስቀየረችው ያየነው ጉዳይ ነው። እንግዲህ በአደይ ምክንያት ከካናዳ የቀረው ዶክተሩ አሁን ሰጥለጥ ብሎ እዚሁ ስራውን እየሰራ ይገኛል ማለት ነው። በሌላ በኩል ደግሞ ዳይመንድና ኩኩሻ ናቸው። ዳይመንድና ኩኩሻ እንግዲህ ቀን ተቀን ጭቅጭቃቸው እየጨመረ እናም ኩኩሻ ለዳይመንድ ያላት ክብር እየቀነሰ ዳይመንድ ደግሞ ለኩኩሻ ያለው ፍቅር እየጨመረ ሄዷል። እናም በመጨረሻ ሸቤ እያለሽ ፎንቃ ሙድ ምናምን አራምደሽ ነበረ ወይ ሲልም ጠይቋት ነበረ። እንግዲህ ኩኩሻም እኔ እናንተ አልሞላልኝም ሸቤ እያለሁ ከጠብና ከድብድብ ውጪ ምንም ስራ አልነበረኝም እናም ፎንቃ የምራመድበት ቦታ አልነበረም ስትል ነበር እየመለሰችለት። ነገር ግን ከሸቤም ከወጣች በኋላ ምንም አይነት የፍቅር ግንኙነት እንደሌላት እየተናገረችው ኩኩሻ አሁንም ስለ ፍቅር እንደማታስብ እና ምንም አይነት ስሜት እንደማይሰማት እየነገረችው ትገኛለች። ታዲያ ዳይመንድም ችግርሽ ችግሬ ነው፣ ችግሮችሽን ልካፈልሽ፣ አንዳንድ ነገሮችን ንገሪኝ እናም ግልጽ ሆኝልኝ እያለ ሊጠይቃት ቢሞክርም ነገር ግን በፍጹም አንተ የኔ ጉዳይ አይመለከትህም በማለት አፋፉን እያለች አዘግታው ትገኛለች። ዳይመንድ እንግዲህ ምንም እንኳን ፍቅሩን ለማሳየት ቢሞክርም በተደጋጋሚ ቢያሳያትም ነገር ግን ኩኩሻ ግግም ከማለት ውጭ የፍቅር ጥያቄውን ልትቀበለው አልቻለችም። ምንም እንኳን ቢገባትም እንዳልገባት እየሆነች ዳይመንድን እያከናፈረችው ትገኛለች። በመጨረሻ ኪንጎና ቅምጥል ናቸው። ኪንጎና ቅምጥል እንግዲህ ኪንጎ ከአጠገቧ ሲሄድ ቅምጥል መጠራጠሯን እንደቀጠለች ትገኛለች። እናም አንተ ለኔ የሚሆን ጊዜ ስለሌለህ ነው ከኔ አጠገብ ስትርቅ ከሻኪራ ጋር ቆመህ ስትሳሳቅከው አይቻለሁ የምትለዋ ቅምጥል አሁን ላይ በቅናት መንፈስ ኪንጎን እያርገበገበችው ትገኛለች። ኪንጎም እባክሽ ቅምጥል እኔ እኮ ላንቺ ያለኝም ቦታ ስለማታውቂ ነው በዚህ ልክ የምትሰቃይብኝ፣ ለምንድን ነው ቆይ እየወደድኩሽ እንደማልወድሽ አድርገሽ የምታስቢው ቢላትም ነገር ግን የቅምጥል ሀሳብ አሁንም ከኔ ሌላ ልብ ውስጥ ሌላ ሴት አለች የሚል ሀሳብ ነበረ። አበበና ሄለንን አንድ ጋር አድርገህ አስኪተህ አምጣልኝ የተባለው ዳኒ አበበ ስለሌላ ሄለንን ብቻዋን ይዞ መጥቶ ይገኝ ነበረ። ታዲያ ቤዛ ይህንን ነገር ስታይ ቆይ ስለ ሄለን መቼ አወራሁኝ እና ነው ሄለን ባትኖር እንኳን አበበን ይዘህና ነው እንጂ ያልኩህ፣ እንዴት አበበ ባይኖር ሄለንን ይዘህ ትመጣለህ ስትል ዳኒ ላይ እየጮኸችበት ትገኝ ነበረ። ዳኒም ያገኘሁት ሄለን ብቻዋን ነው፣ ለዛም ደግሞ ሄለንን ትቻት እንዳልመጣ ለአበበ ትነግረውና ጥርጣሬ ይፈጥርበታል። እናም እየጠፋብኛል ብዬ ስላሰብኩኝ እሷን እንደ መያዣ አድርጌ ይዣት መጣሁ ሲልም ለእህቱ አስረድቷት ይገኛል። ታዲያ ቤዛም በዚህ ነገር እጅግ በጣም ተበሳጭታና ተናዳ ቆይ ወንድሜ መቼ ነው ሰው የምትሆነው? እናስ መች ነው የምትስተካከለው? ስትልም ዳኒ ላይ ጮኻበት ትገኛለች። ዳኒም እኔ እኮ ሄለንን ስንይዝበት አበበ ሲሯሯጥ ወደኛ ይመጣል ብዬ አስቤ ነው ይላት ነበረ። ታዲያ ቤዛ ጭንቅላትህን አሰራው፣ አሁን አበበ የሆነ ፍንጭ ሲያገኝ ቀጥታ ወደ ፖሊሶች ጋር ነው እንጂ እንዴት ወደኛ ይመጣል ትለው ነበር። ታዲያ ዳኒም ለዚህ ዝርክርክነቱ በተጨማሪ
ኮፍያዬን እዛ ቤት ጥየው መጥቻለሁ ሲልም ለቤዛ ነግሯት ይገኛል። ቤዛም እንዴት ቆንጆ መረጃ ትተህለት መጥተካል። አሁን ያን ኮፍያ ያንተ እንደሆነ ያውቃል። ስለዚህ ሄለንን አንተ እንደወሰድካት ያውቃል። እናም ደግሞ ቀጥ ብሎ ፖሊስ ጋር ነው የሚሄደው እያለችም ዳኒ ላይ በተደጋጋሚ እየጮኸችበት ትገኛለች። ታዲያ አሁን ላይ ለአበበ ወደኛ የማትመጣ ከሆነ ሄለንን አጉል እንደምናደርጋት እንንገረው የሚለው ዳኒ በተደጋጋሚ ቀሽም ሀሳቦችን እያሰበ ቤዛን እያናደደና እያበሳጫት ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።